አሁን የምትነግሪን ነገር ለራስሽ ይጠቅምሻል። አንደኛ እዚህ ሰው በቀለም በውጭ አጨርስም ከኔ በኋላ እኮ ያችኛም ነርሷም እኔ ስለሱ አይደለም ስለነሱ እኮ ብዙ ነገር ስለነሱ እኮ ብዙ ነገር አውቃለሁ። ግን ደግሞ አሁን ላይ አንቺ ከዛ ግቢ ወጥተሽ ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ ፈልጋለሁ። ውድ ቤተሰቦች ያው ሰሞኑን ስነጋግራችሁ ማየት ስትጀምሩ ላይክ በማድረግ ጀምሩ። ላይክ ምንም ነገር የሚፈጅበት ነገር የለም። ሰከንድ አይወስድም፣ ከእድሜያችን አይቀነስም፣ ከኪሳችን የሚወስደው ነገር የለም። ስለዚህ ውድ ቤተሰቦች ላይክ የምትሏን ብቻ በመጫን እኔም ሰላም ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም እና ፍቅር እየተመኘሁላችሁ ዛሬ በአዲስ ነገር መጥቻለሁ። ኤርሚያስ ሚኪ እንዲሁም እነ ዘላለም የተጠራጠሩት ነገር አንድ ነገር ነበር። ልዑል ከቤተሰቦቹ ጋር ምን እያካሄደ ነው የሚለውን እንግዲህ ዛሬ የልዑል አክስት ወይም የአክስቱም ልጅ ሰብሰብ ብለው እንግዲህ ምን እንደታያችሁ አላውቅም። ክፍለ ሀገር ያለው አጎታቸው ቤት አብሮ ቤተሰብ ሰብሰብ ብለን እዛ ሄደን ያለውን ነገር እዛም ያለውን እንትንም እናጣራ ምናምን ብላ ልዑልንም ይዘውት አብረው ሂደው ነበረ። በጣም የሚገርማችሁ ነገር እኔ እንደዚህ ሳወራችሁ እንትን ሊላችሁ ይችላል። ቀለል አድርጌ ነው የማወራው። እነሱ ግን በእነሱ እንትን የደረሰበት እንትን በጣም አላቅም። እኔ ዘመድ ስትሉት ግን እንደዚህ አይነት እንትን አለው እንዴ ጎበዝ? ምን አይነት ስብአውነት ምን አይነት እንትን እንዳላቸው ዛሬ ነው ያየዋቸው። ልዑል ከሄደ በኋላ ቤታቸው በስነ ስርዓት አስተናግደው ምናምን ሌት ያለ ነገር አየባቸው። ከዛ ልዑልም ካሜራማኑን ይዞ ሂዶ ነበር። ያው ለእንትን ቪዲዮ ለመስራት ያወራሉ ስለ ልዑል ምናምን አንዳንድ ነገሮች። አንደኛ ነገር ባለፈውም እዛ ገጠር ሂዶ ነው ልዑል የታመመው ታስታውስ ከሆነ። አሁንም ድጋሚ እንሄድ ብላ ወስዳ ልዑል መሬት እንግዲህ ክፍለ ሀገር ስትሄዱ በደንብ ታውቁታላችሁ የገጠር ሰዎች ዞር ዞር እያላችሁ አካባቢው ማየት ምናምን ትናፍቃላችሁ። እና ከሰፈር ሰው ጋር ሆኖ ልዑል የአባቱን እንትን ዞር ዞር እያለ ያያል። እነሱ ደግሞ ለልዑል ሴራ ያሴራሉ፣ አጎትና አክስት የተባሉት እንዲሁም ሌሎችም ሰዎች አሉ፣ ብቻ ቤተሰቡ በሙሉ። ከዛ ካሜራማኑን ረስተውታል፣ ከነጭራሹ የሚያወሩትን ነገር እሱ እንዳለ ረስተውታል። እሱ ዝም ብሎ በድብቅ ካሜራ ይቀርጻቸዋል። እነሱ የሚያወሩትን የድምፅ እንትኗን ቁጭ አድርጎላቸው ማለት ነው። እና ምን ያክል ከሱ አሁንም ከሱ እንትን እንዳልወጡ ልዑልን እንደ ባለፈው እንደ በፊቱ እንዲታመም የሚያመልኩት አምልኮት ነጭ ዶሮ ገዝተን ኧረ በስመ አብ! እኔ ግን እንደዚህ አይነት ነገር እንደዚህ ነገር አለ እንዴ ወገን? በቀለበት አልሆንላቸው ሲል አሁን ደግሞ ዶሮ ገዝተን እንደዚህ እናደርግ ምናምን እያሉ ከጎትየው ጋር ትመካከራለች። ከዛ ማን ቢሰማ ጥሩ ነው? ይሄኛው ካሜራማኑ ልዑል ኦልሬዲ ወጥቷል፣ አካባቢውን እያየ ማለት ነው ከጎረቤት ሰው ጋር። እነሱ ግን ስለ ልዑል እንትን ያወራሉ። እሱም ጸጥ ብሎ በድብቅ እየቀረጸ የሚያወሩትን ለልዑል እንዲሰማ ማለት ነው። ልጁ ሲጀመር ልዑል አይኑ ተጨፍኗል ጎበዝ። ምንም ነገር ምንም በቃ እነሱ አይጎዱኝም ይለልሻል። የሆነ እንደዚህ ስትነግሪው ኧረ አካሁን በኋላ እኮ ምንም እንትን አይሉኝም፣ አይጎዱኝም፣ እኔን እንትን አይሉኝም፣ ችግር የለውም፣ ምንም ቢሆን እኮ ስጋዎች ናቸው ይላችኋል። አጅሮች ከልዑል ምን እንደሚፈልጉም ባላቅም አሁንም ልዑልን ለማሳመም ሴራቸውን እያሴሩ፣ ሴትየዋ እዚህ ጋር መታ የምታያት አክስትየዋ ሌላ፣ ከጀርባ ደግሞ የሚያወሩት ደግሞ ስለ ልዑል ድክመት፣ ስለ ልዑል እንትን ማለት። አሁን ደግሞ ሙሉ ጓደኞቹ ርቀውታል። በዚሁ እንጠቀምበት እየተባባሉ ያወሩልሻል። የኔ ሞኝ ደግሞ ልዑል ሀገር ሰላም ነው ብሎ ስንትኑን ጎብኝት አድርጎ ሲመለስ ልጁ ካሜራ የቀረጻቸውን በድብቅ ሲያሳየው በቃ ማመን አቃተው። የሚያደርገው ምናምን
ምንም እንትን አላለም። በዛው ቁጭ እንዳለ ነው ፌንት የነቀለው ልዑል ማለት ነው። ከዛ አንስተው ልዑልን ምን ይዘውት ይመጣሉ? አዲስ አበባ። እንግዲህ ተመልከቱ፣ የገዛ ቤተሰቦች ናቸው እንደዚህ የሚያደርጉት። በመኪና ይዘውት መጥተው ሐኪም ቤት ምናምን ሄዶ ከዛ ኦክሲጅን እንትን ተብሎለት ደንግጦ እኮ ነው ቪዲዮውን ሲሰማ ሪከርዱን ደነገጠ። በቃ ማመን አልቻለም። አሁንም ለካስ እንደዚህ ነው ብሎ አሁን ሲነቃ ደግሞ ሌላ ሰው ይሆናል። አሁን እንደዚህ ሲል ነበረ። በሰከንድ ደግሞ እግዚአብሔር ይስጠው። በመጀመሪያ ልዑል ከነገራችን ላይ በሚሄድበት ሁሉ ሰው አያጣም። እኔ መልካም ስለሆነ መሰለኝ ጎበዝ፣ ልቡ ቅን ስለሆነ ለሰው ተንኮል አያስብም። ሁሉም ሰው ሰርቶ እንዲያድግ እንዲለወጥ የሚፈልግ ልጅ ነው ልዑል ማለት። ለዛም ይመስለኛል በቃ ሰው የሆነ ነገር ያዘጋጅለት እንደ መላእክት እሱን የሚጠብቅ ነገር ደግሞ ይልክለታል። እና ካሜራማኑ ይዞ ባሄድ ምን እንደሚያደርጉት እነዚህ ሰዎች እሱን ለማሳመም ይሄ የባዕድ አምልኮት የሚያመልኩትን እንትን አሁንም በልዑል ላይ ሊያሰሩበት ነበር እና ያንን ልጁ ቪዲዮ መቅረጹ ሰምቶ እንኳን እንደዚህ እያሉት ነው ቢል አያምነውም ነበር። ግን ብልጥና ጎበዝ ሆኖ በድብቅ ቀርጿቸው ሰዎቹ የሚያወሩትን እዛ እነሱም በቃ አላልንም ብለው ግግም ምንም ነገር አላልንም። እንዴት ነው አንተን አሁንም አታምነንም ወይ? እየተጠራጠርክ ለምን እኛ ጋር ትመጣለህ? እየተጠራጠርክ ለምን እንትን ትላለህ? ምናምን ያንን የውሸት እንትናቸውን አሁንም ማውራት ጀመሩ። ደንግጠው እነሱም አክስትም ያችም የልጅ የተባለችውም ልዑልን ይዘው ሐኪም ቤት ጣጣው ብዙ ነው ጎበዝ። አሁን ልዑል ያለው አማራጭ ከነ ሚኪ ከነ ኤርሚያስ ጋር መታረቅ፣ የሆነውን እየቀበጣጠረ እነሱን ከሚያስቀይም እነዚህ ሰዎች እንደማይሆኑት ዛሬ አይቷል። ቁርጥ ብሎለታል። ድጋሚም ይሄዳል። ሲጀመር ልጁን አስነክተውታል። እናንተ ዝም ብላችሁ እኛ እንፈርድበታለን እንጂ የሆነ ነገር ከነሱ እንዳይርቅ የሚያደርግ እንትን አስቀብተውበታል መሰለኝ። ይሄ እኮ የባዕድ አምልኮት ይሄ እንትን የሚያመልኩ ሰዎች እኔ እግዚአብሔር ሆይ ጠብቀኝ። በመጀመሪያ ከእንደዚህ አይነት ሰይጣን አስተሳሰብ የሚያስብ ሰው ከነሱ መራቅ እንጂ መቅረብ አያስፈልግም። በየትኛውም አካባቢ በየትኛውም እንትን ያገኙሻል፣ ይይዙሻል። ጥንቃቄ ማድረግ አለብሽ። በቃ ምንኛውም እንትን ላይ ካልተጠነቀቅሽ እነዚህ ሰዎች ምንም አያደርጉኝም አይጎዱኝም ብለሽ ራስሽን ታሞኛለሽ። ሲያሳዝን ልዑል እንዴት እንዳሳዘነኝ። እሺ እንደዚህ ሲሆን አይቼው አላውቅም። አሁን ወደ ራሱ ሲመለስ ደግሞ መልሶ ደግሞ እነሱ ጋር እኔ አስቴር ማለት ነው ታያላችሁ። እነዚህ ሰዎች ልዑልን ምን አይነት እንትን ውስጥ እንደሚከቱት። ልዑል ያለው አማራጭ ከነ ኤርሚያስ ጋር አብሮ መስራት። እነሱ ናቸው መረጃዎች ምናምን የእነዚህ ሰዎች ድክመታቸው ከጀርባ የሆነ ህገ ወጥ ነገር ስለሚሰሩ ነው ልዑልን አሁን እንደ እንትን እየተጠቀሙበት ያለው። አሁን ልዑል በደንብ ትኩረት አድርገው መስራት ያለባቸው አዲስ አበባ ውስጥ ያለ ድርጅት የተባለው እዛ ውስጥ እስካሁን ድረስ ልዑል ምንም ነገር ስለሱ አላየም። ግነት ደግሞ አንዳንድ ሰዎች ደግሞ ወንድም የተባለው ተደብቆ እንደሚሰራ እሱን እየተናገሩ ነው። እነሱን ደግሞ ከዛ ውስጥ ደግሞ ልዑል እንደሌለበት ለልዑል ድርሻ እንደሌለው ምናምን ነው የሚናገሩ። ልዑል እንዲያውቅባቸው አይፈልጉም እና ከዚህ ጀርባ ደግሞ የሆነ ህገ ወጥ ነገር ይሰራሉ መሰለኝ። እሱን ነገር ደግሞ በስነ ስርዓት እነ ሚኪ ጋር አብረው ካልሰሩ ልዑል ብቻውን እነዚህን ሰዎች ከባድ ናቸው፣ በጣም ከባድ ናቸው። ከነሱ ጋር መታገል ከነሱ ጋር የሆነ እንትን ማለት ከባድ ነው የእውነት። ልዑል አሳዘነኝ ግን ዛሬ እናንተ አገር ሰላም ነው ብሎ አገር ሊጎበኝ ሄዶ ታሞ እንደገና ተመልሶ ይዘውት ሲመጡ
እውነት አሳዘነኝ በጣም። አንደኛ ከጓደኞቹ አልሆነ፣ ከእናቱ አልሆነ፣ ከነዚህ ሰዎች አልሆነ፣ ከመሀል ላይ ሆኖ እየተጎዳ ያለው ማነው? ልዑል። ያለው አማራጭ ምንድን ነው? መስማማት፣ ከነዚህ ከጓደኞቹ ከነዛኞቹ ጋር መስማማቱን ትቶ ውሉ የተባለውንም አፍርሶ እነዚህም በህግ ቢያስቀጣቸው እንዴት ደስ ባለኝ። ይሄ የባዕድ እንትን የምን ቅራቅንቦ ምናምን የሚሉትን እሱን እንዲያቆሙ በፈጣሪያቸው እንዲያምኑ አድርጎ መቅጣት ይችል ነበር። ግን እሱ ራሱ እየተሽለጠለጠ የራሱንም ችግር ላይ ጥሎ ሌሎችንም በአካባቢ እንትን የሚሉትንም እነሱንም ችግር ላይ እየጣለ መጨረሻ ላይ የሚጎዳው ራሱ ልዑል ነው። ማንም ሰው አይጎዳም። ኤርሚያስ ሚኪ ከሱ ከራቁ እነሱ አይጎዱም። የሚጎዳው ራሱ ልዑል ነው። እነሱም የሚፈልጉት ልዑል እንዲሰራ ምን እንዲል አይፈልጉም። በቃ ሁልጊዜ ልዑል ታሞ እንትን እንዲልላቸው ነው የሚፈልጉት። አረ እኔ ይሄ ባዕድ አምልኮ የሚያመልክ ሰው ምናቸውም አይመቸኝም። ከየት ተብሎ በምን ቀን ነው የመጡት? ልጁ ስራውን እየሰራ በምን ቀን መጥተው እንደዚህ ተንከሲስ የሰው እንዴት አሳዘነኝ! ጎበዝ አሳዘነኝ። ዛሬ በጣም አሳዘነኝ። ይቅር በሉኝ አለ። በቃ ታሞ ሐኪም ቤት ሲገባ ይቅር በሉኝ እያለ ወይኔ ልዑል ሰው የገዛ ቤተሰብሽ የገዛ ስጋሽ እንደዚህ ይጨክንብሻል። አያሳዝንም? ምንድን ነው የሚፈልጉት ግን? እኔ እኮ ግራ ገባኝ። ከልዑል ምንድን ነው የሚፈልጉት እነዚህ ሰዎች? ለምንድን ነው በእነሱ አምልኮት ልዑል እንትን እንዲል የሚፈልጉት? ይሄ እኮ እውነት በህግ እኮ ያስጠይቃቸዋል እኮ እነዚህ ሰዎች የሚሰሩት ስራ። በጣም አሁን ትኩረት አድርገው በደንብ ተከታትለው መረጃ ምናምን ይዘው እንትን ቢሏቸው አካጎት እስከ ዘመድ የተባለው እንዳለ በህግ ያስጠይቀዋል የሚሰሩት ስራ። ለምን ልዑል ዝም እንዳላቸው አላውቅም። እሱንም የሆነ ነገር ስላደረጉት ወይኔ ልዑል አያድርስባችሁ፣ በእኔ የደረሰ አይድረስባችሁ እያለ ነው። ኧረ ልዑል እኔ ዛሬ አሳዝኖኛል የእውነት። ቤተሰብ ብሎ ሂዶ እንደዚህ ሲያደርጉት ደግሞ ገጠር ሲሄድ ይታመማል እኮ እናንተ። ባለፈውም ገጠር ሲሄድ ነው የታመመው። አሁንም እንደዛው። ለምን እንደሚሄድ አላውቅም። ለሱ ካልሆነ ገጠሩ መተው በቃ። እኔ ከጤናዬ በላይ ምን እፈልጋለሁ ወገን? እየታመምኩ ለሰው ብዬ አንተን አይደለም የሆነት። እኔም እኮ የራሴ ህይወት የራሴ እንትን ነው እንዴ፣ ነፍስ ነው የምንቀሳቀሰው። ለምን ሁሉን ነገር እርግፍ አድርጎ እንደማይተው አላውቅም። ወይ ለሱ አይጠቅሙት፣ ከጓደኞቹ ማጣልተውት እሱም አላወቀበት። በቃ እንደው ሁሉ ነገር የሚይዘው የሚያደርገው ሁሉ ነገር ጥፍት ያለበት ልዑል ያሳዝናችኋል። ወይ የኔ አባት እንደው ከነዚህ ሰዎች ፈጣሪ ገላግለው ብላችሁ ጸሎት አድርጉ። የእውነት እንደው ከእንደዚህ አይነት ሰዎች እግዚአብሔር ይጠብቀን። በምን አይነት ቀን እንደመጡ የሰው እንትን ሰው እኮ ይራራል። የሆነ እኮ ሰብአዊነት የሚባል ነገር አለ እናንተ። እነዚህ እንደው በስከ መጨረሻ እንደው ሰው መሆኑን ረስተው በቃ በሱ ላይ ለመጫወት እሱ ላይ የሆነ ሴራቸውን እያሴሩ እነሱ እንደፈለጉ ህገወጥ ነገር እየሰሩ ልዑል እንዳይዛቸው ልዑል እንዳያጋልጣቸው ሲሉ ብቻ ልዑልን ለማሳመን
ቀንና ሌሊት ሆን ብላ ነው የወሰደችው። አሁን ዛሬ ሆን ብላ ነው ገጠር የወሰደችው። ልዑል ገጠር እንደሚያመው እያወቀች እየተመካከሩ ልጁን ችግር ውስጥ ከተቱት። እቺ የሰው እንትን እቺ የአክስት ጦስ ናት። የሆነት ጦስ። እሱም አልሰማ ብሏል። እንግዲህ ምንም ማድረግ አልችልም። ልቦና ይስጠን ለሁላችንም። እንዴት ዛሬ ያመስግኑት። ይሄ ካሜራማኑ እንትን ባይል ልዑል ምን አይነት ችግር ውስጥ ከተውት እንደሆነ ስታስቡት ራሱ ይከብዳል። እና እግዚአብሔር ይስጠው። በሱ ምክንያት እንግዲህ ተመልሶ አዲስ አበባ መጥቶ ሐኪም ቤት ነው ያለው ማለት ነው። ግን ደህና ነው፣ ነቅቷል። ደንግጦ ነው እንትን ያለው ራሱን የሳተው። ደህና ነው። ለማንኛውም እንግዲህ ዛሬ የሰማሁት ይሄ ነው። በሌላ ቪዲዮ እንገናኛለን። ቪዲዮስ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሰላም ፍቅር እመኝላችኋለሁ። ባላችሁበት ሀገራችን ኢትዮጵያንን ሰላም እንዲሆንልን የሁላችን ምኞት ነው። ሁላችሁም በየሃይማኖታችሁ ለሀገራችን ጸሎት አድርጉ። እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበልኝ። ወዳችኋለሁ። ባይ